አውቃለሁ ምንም የማይሰማቸው ሰዎች ልትኖሩ ትችላላችሁ። ግን ደግሞ አንድ ሰው የሆነ ሰው ከወደደ ይሰማዋል። ማለት አሁን ሀይሚና ብሩክ በክፉ ነገር ወይም ደግሞ የማይሆን ነገር እንዲነሱ አልፈልግም እኔ ጭራሽ ማለት ነው። ለምን ሲባል እነሱ ስራቸው እየሰሩ ለሰው እየዝናኑ በሂደት ደግሞ የራሳቸው ህይወት እየሰሩ ነው ያሉት። ማንም ሰው አልደረሱም በማንም ምክንያት ማለት ነው። በስነ ስርዓት በእውነት እንደ ሀይሚና ብሩክ እንኳን የለም። በሁሉም ዩቲዩበሮች ብታዩ እኔ እንጃ መናገር ራሱ ያቅተኛል የነሱ ስርዓታቸው ማለት ነው። ለማንኛው ግን በጣም የሚገርመኝ ነገር አንዳንዴ ቆም ብለን ማሰብ አለብን። የምሬን ነው። ደጋፊም ሁን ጠላትም ሁን ማለቴ ነው። ምን አለበት ዝም ብላችሁ የራሳችሁ ህይወት ብትኖሩ አንዳንዴ ማለት ነው። ከመሳደብ ውጪ ዝም ብላችሁ በቃ ማየት ካልቻላችሁ ደግሞ ዝም ብላችሁ ማለፍ አይቻልም? በቃ ዝም ብላችሁ እየተሳደባችሁ እየዘቀዘቃችሁ የማይሆን ነገር እየሰራችሁ ሰው ደግሞ በእናንተ ምክንያት እየተነሳ በቃ ተሳዳቢ ይሆናል። ከዛ ምንድነው የሚፈጠረው ታውቃላችሁ? እና እኛ እንደ ሀገር ማለት የአንድ ሀገር ልጆች ሆነን ለምንድነው እንደዚህ የምሆነው? ሁላችን ምን አለበት እንደነሱ ፍቅር ብንሆን ሁላችን ማለት ነው። እነሱ ምንድነው እያስተማሩ ያለው እንዴ? ምን ሆናችሁ ነው? ለቃችሁ እኔ ምለው ሁሉ ሰው ለቀቀ ማለት ነው ወይስ ምንድነው? አንዳንድ የምሬን ነው ጊዜያችሁ ተጠቀሙበት። ከክፉ ነገር እየሰራችሁ ከምትውሉ በቃ የራሳችሁ ህይወት ማሰብ አለባችሁ። አንዳንዴ ከስልክ ምናምን ወጣችሁ ማለት ነው። የራሳችሁ እኔ ምንድነኝ ከየት የመጣሁት ብላችሁ አስቡ። የምሬ ነው እኔ ማለት ነው። አንዳንዴ ስለ ህይወታችን ማሰብ ያስፈልጋል። እንዴ በቃ ዝም ብሎ ሪሪሪሪ ወይኔ በመድኃኒዓለም ኧረ እባካችሁ ተውት። እነዚህ ልጆች ደግሞ ተዋቸው። የምሬ ነው። አያሳዝናችሁም? ምን ቢያሉ ነው? ምን ቢሉ ነው? ምን ቢሰሩ ነው? ምን ቤት እየደረሳችሁ ነው? የኔ ወርቆች እግዚአብሔር ይጠብቃችሁ ከሁሉም ነገር። ስድብ ጸጋ ነው ለእናንተ። ምን መሰለሽ አሁን እነሱ ትላንትና ማንም ሰው እንዳይጣላ ምንድን ነው ያሉት? በቃ አውቀነዋል አሉ። ይህን ሰው አውቀነዋል አሉ። ልክ ነው፣ አውቀውታል። የሁለታቸው አንድነት የማይፈልግ የተቀየረውን ሁሉም አውቀዋል። ስላወቁ በቃ በድፍን አትንኩ ብለው ተናገሩ። ሌላ ነገር ምን አሉ? እነዛን ብላ ከዛ ኦዲየንስ እና ኦዲየንስ እንዳይጣላ ፈልገው በደፈን ብቻ እሷ እናታችን ናት አትንኩ፣ አይተናችኋል፣ አውቀናችኋል ብለው ተናገሩ። ሌላው ደግሞ አዛዙሮ ሌላውን ፋሚሊ ያከብራሉ፣ እኛን አያከብሩም። ለዚህ ያደረሳቸው ምን አሉ? ሌላ ፋሚሊ ምን አሉ? ቆይ ትላንትና እኛ ለምን ተነካች ብለን እኛ ለተናገርንላት ታውቂያለሽ ራስሽን። ዛሬ ግን አንቺ ሰው ገስት ላይ ገብተሽ ትልቅ ነሽ። ለዚህ ያደረሳቸው ህጻናቶቹ ጋር ገብተሽ ህጻናቶቹ ጋር ገብተሽ እርግጠኛ ስላልሆንኩ ነው፣ እራሷን ታውቀዋለች። ህጻናቶቹ ጋር ገብተሽ አንቺ እኔ ሀናን እየጸባይን ታውቂኛለሽ አይደለ? እና እንትና ማንች ያቺ አብሳላት መጣ እናንተ ናችሁ ምትወነጅሉት አልሽ። ዛሬ ደግሞ ህጻናቶች ለዚህ ያደረሳችኋት እናንተ ናችሁ። ሰው ለሰው ስበብ ይሆናል እንጂ ሰው ትልቅ ገነት ናት የምትናገራቸው ልጆች ማክበር አለባት። ገነት ልጅ ሰኒ ገነት ሀይሚ ገነት ማለት እቺ ከኔ ጋራ የምትጫወተዋ ልጅ ናት። እነዚህ ልጆች ምን አሉ? አትጣሉ ነው እንጂ ያሉት። ሄዳችሁ ተጣሉ ይላሉ እንዴ? አይሉም። እኔ ሲጀመር ይሄ እንደሚመጣ አውቄያለሁ። እነሱን ከዚህ ጨዋታ አውጧቸው፣ እዚሁ በዚሁ እንጨርስ። እንዴ ምን ነው? እኔ እንተንፍስላችሁ፣ እኛ እንተንፍስላችሁ፣ እኛ እንደፈለግነው እናርጋችሁ አላችሁ። ደስ ካላችሁ ተከተሉ፣ ደስ ካላላችሁ ደግሞ ላሽ በሉ። ምንም ነገር አትስጡ። እኔ አሁን ስለነበርኩኝ ተረጋጊ ራሚ አንቺ ወሬ ነው የሰማሽው። እኔ ገስ ላይ ነበርኩኝ። ማዚ አንቺ ቤትሽን መክፈት አይጠበቅብሽም። ያለውን ነገር ላስረዳሽ። ኖ ፍሪ የለንገር ልጅ ሰኒ ይውጣለች። ልጅ ሰኒ የለችም አይደለ? ልጅ ሰኒም ነበረች፣ እኔም ነበር። ሁላችንም ጨረቃ ቤት ነው። ዝም ብላችሁ ስሙኝ። መጀመሪያ የተነሳበትን እንትን ማለት ነው።
አንድ ሰው የሚያወራው ለክሩ ነው። ማንም ፈርቶ ሳይሆን እሷ የገባችው ገኒ ሀናን በደንብ ስሚኝ ሽማ ስለነበርኩኝ እኔም የሰጠሁት አስተያየት ስላለ ነው። እኔና አንቺ እናውቃለን እንጂ እግዚአብሔርን ፍርዬ በቀደም ከስር ልንገራችሁ በጣም አዝነውባት እግዚአብሔር። እቺ ልጅ ግን ምንም አትሆንም። እመቤቴን ነው የምልሽ። ይኸውልሽ ማንም እኮ ብሩኬና ሀይሚን አልተናገረም። አዳምጡኝ። አሁን ኮሜንታተሮች ናቸው ችግር የፈጠሩት። ቆይ ስሚኝማ እኔ ማዝዬ ልንገርሽ። ይኸውልሽ እኔ ልንገርሽ ባለፈው ቆይ ራሚዬ ቆይ አይደለም እኔ የተናገርኩትን ልንገራችሁ። እኔ ባለፈው ሀናንን ገብቼ ምን አልኩሽ? ሀናን አቆሚ፣ ፍቃደኛ አይደለችም፣ ምንም ነገር እንዳትፖስቱ። አሁን ለመግዲ ደውላ ነበረ ብዬ አስተላለፍኩ በውስጥ ዝም ብላችሁ ስሙ ማዚ። ከዛን እንደገነት ሲያወሯት ምን አለሽ ትጂ? ኧረ እኔ ጭራሽ አላልኩም ስትል በመግዲ አንቺ ነሽ ደውለሽ ለሀናን ነገሪያልሽ እኔና ፍቅር ቤት ይሄንን ነገር ተናገሪ ብያለሁ አላልኩኝም? ሀናን መታ አስረዳሽ መግዲ አለቀ። ይሄ ነገር ገብቶሻል? ሁለት አፍ ነው የተኮነው። አሁን ምንድን ያለችው ጥያቄ ጠየቀችው ገነት። እነሱ ጨረቃ ፋሚሊ ነው ያሉት። ምን ብላ አውርታቸው ነው መታ ጨረቃ ፋሚሊ እንዳልሰደባት ሀቁን ታውጣ ነው ያለችው። ገብቶሻል? ሀቁን ታውጣ። ለምን እንደዚህ እንዳለች ሀቁን ታውጣ። ይሄ ጥፋት ነው። ይሄ ጥፋት ነው። የሰደበቻት አንድ አቢባ የምትባል ሴት ናት። ለእሷም ደግሞ ድምፅ ምንድን ነው ቪዲዮ ሰርታልታለች። ትሄጂ አይደል እንዴ? እኛ ስናወራት በውስጥ ስታወራት ምንድን ነው ያለችው? ማረፍ ስለምፈልግ ነው ከሚዲያ ማረፍ ስለምፈልግ እንጂ ተሰድቤ የሚል አማርኛ አልወጣም። አንደኛ ስነግራችሁ ማለት ነው። ብጠሉኝም ብትወዱኝ እናንተ ብትወዱኝ አይደለም ሀቅ የምናገረው። አንድ ልጅሽ የኔን ደግሞ ክርስቲያን ነኝ። ሁለተኛ እኔ ስሰደብ የት ነበሩ ዛሬ ድምፅ የሆኑልኝ አለች። ምን የጠየኳቸው እኔ ገብቼ ትላንትና ስትሰደብ ድምፅ የሆነላት ሰው አለ እንዴ? ዛሬ ሴትዮዋ ማረፍ እፈልጋለሁ ብላ ነው ከሚዲያ የወጣችሁ። ሲጀምር ሌላ አካውንት አላት እኛ የማናውቀው። ዛሬ ለምንድን ነው ይሄ ነገር ያስፈለገው ብዬ እንደ አንድ ተመልካች ጠይቄያለሁ። መሰደብ ሁላችን ተረግጠናል። በደንብ ነው የተረገጥነው። ማንም ያልተረገጠ የለም። ተረግጫለሁኝ ብዬ ግን እኔ አንድ ውዳ ልጄን ሲያንተን ሲሉብኝ ከሚዲያ አልጠፋሁኝም፣ ጉልበት ሆኑኝ እንጂ። ስለዚህ የጨረቃ ፋሚሊ አትስደቡ፣ የእኛ በክታችሁ ብላ ስላለች ሀይሚ ይሄንን ነገር ሀቅ ታውጣ ነው። አሁን ይሄ ስለተባለ ኮሜንታተሮች መጻፍ፣ ደውላችሁ ወሬ ማቀጣል ጥፋት ካለ እኮ ለምን ጋኒ እንዴት ያለሽ፣ ለምን ፍሬ እንዴት ያለሽ፣ ለምን ሰኒ እንዴት ያለሽ ማለት ትችላላችሁ። ይቅርታ አድርግልኝ ነው እዚህ ጋር ማለት ነው ነይ በቀደም ሜንሽን ይደረጉ ብለሽ ያልሽ እኮ አንደኛ ብለሻል። ትክክል ነሽ እኮ። ስለዚህ ዛሬ ደግሞ ይሄን ያክል ሲሰደቡ ለምንድን ነው ያልኩት? ይሄን ያክል ሲሰደቡ ድምጸሉ ማላችሁ አይደል? በቀደም ለተቆናችሁ ሜንሽን ይደረጉ ያላችሁት ስለምታወራቸው እውነቱን ታወራለሽ ብዬ ነው እንጂ የጨረቃ ፋሚሊ ሰደበኝ ብላ ትነግራቸዋለሽ ብዬ አይደለም። ሶሪ ሀቢብቲ፣ እዚህ ጋር ትክክል እዛ ጋር ትክክል ማለት አንድ ቃል ነው መናገር ያለብሽ። ለማዛ ሌላ አማርኛ፣ ለሀና ሌላ አማርኛ፣ ለቲጂ ሌላ አማርኛ፣ ለመግዲ ሌላ አማርኛ። እዚህ ጋር አትጨቃጭቁ። ፍርዬ የኔናት ልጆቹን የሚያስወቅሳቸው ነገር አለ። ልጆቹን የሚያስወቅሳቸው ነገር የለም። ነገር አንቺ አይደለሽም ቴጂን እኮ እኛ እኮ ጥያቄያችን ስለ ቴጂ ነው። መታ ትናገር ነው እኮ ጥያቄያችን። መታ ጨረቃ ፋሚሊ ቦታ ላይ ማለት ነው። እዛ ቦታ ላይ የተመልካች ክብር የላቸውም ያለ ሰው አለ። እኔ እያዳመጥኩ ነበር ፍርዬ። እኔ ራሴን ወክዬ ሳወራ እኔ ያልኩትን የኔም ድምፅ አቂ ቀርታችኋል። አምጡና ተናገሩ። እኔ ያልኩት ትላንትና የት ነበራችሁ? ፍርዬ እኔ አንቺን አይደለም ያን ስትባል ያን ጊዜ እንትን ያላለች አሁን ላይ ምንድነው ብለው ፍሬ ተናገረች። ሌላ አንቺ አልተባልሽም። ግን እሺ አሁን ይሄ ለምን አስፈለገ? ነገሩን መቀሳሰር ለምን አስፈለገ? አንቺ አልተረገሽ ተረግጠሻል። ስለምትወጃቸው ግን እስከ ጥግ ሄደሻል። ስለዚህ ዛሬ የብሩኬና ሀይሚ ፍቅሩን በገለጸበት ሰዓት እኔ ቪዲዮ ቲክቶክን አልዘጋም። ሶሪ ሀቢብቲ፣ ማንም ቢራገጥ ማንም ቢያቀረሽብኝ ትክክለኛ ወዳጅ ከሆንኩኝ እጄን ይዤ ነው የምጓዘው። እኔ ተበሳጮት ማዝዬ ውሸታም ስላደረገችኝ ነው። በዚህ ስለናችሁ እየተከራከርኩ ያለሁት ፍርዬ፣ ዛሬም ነገም የምልሽ ስለሷ አለም እየተከራከርኩ ማዚ እኔ ገብቼ ያለው ስለ ልጆቹ ምን አገባቸው? ግሬሲን አስቆምኩኝ። በእንትና ቤት ገብታል። ታይ እረፊ አልፈል ለምን አለ ቮይሷ። እኛ ባለጌ ያለን ከፈለግን ቮይስ ለጥፈን እንድትሰሙ እናደርጋለን። ለገነት ሌላ አማርኛ ነው ያወራችሁ፣ ለናይ ሌላ አማርኛ ነው ያወራችሁ፣ ለነብርክ ሌላ አማርኛ። ለምን ጨረቃ ፋሚሊ ሁሌ ሰላም ስንሆን የሚያደፈርስ ነገር አይጠፋም። ለምን
ለምን ቃል ለቃል ለምን እከሌ እንደዚህ ያለ እከሌ እንደዚህ ያለ ለምን እንባባላለን? ልጆቹ ምንድነው ጥፋታቸው ምንድነው? ልጆቹ ትላንትና ለምንድነው ውላችሁ አጀንዳ አጀንዳ የምታመጡ? ምንድነው ጥፋታቸው? ልጆቹ ምንድነው ጥፋታቸው? በቃ አውቀናል። እኔ እኮ ስለ ልጆቹ ሳይሆን ያወራሁት እየነገርኩሽ ነው። ከደገምኩልሽ ያወራሁት ጥያቄ በመጀመሪያ ደረጃ ትላንትና ድምጽ ለምን አልሆናችሁላትም? ሁለተኛ፣ ሶስተኛ ደግሞ ሌላ አማርኛ ነው እያወራች ነበር። እኔ እኮ ሀናን ገብታ እኮ ለምንድን ነው 78 አማርኛ የምታወራው? ራሷ ትክክል ነው የምናገረው እኔ። ያም ደግሞ ለእነሱ ምን ብላ ነው ያለችው? ገነት ለእነሱ ምን ያለችው? እኔ በእናንተ ምክንያት ገነት ተቦልካ ነበረ ባይዘዌ እናንተ ወይ አናን ታውቂያለሽ ይሄን ጉዳይ ገብቶሻል። በቃ ስሜታዊ ስትሆኝ እኮ ትናገሪያለሽ እንጂ ጠልታቸው እኮ አይደለም። በጣም ነው የምትወዳቸው። ማንም ሰው ደግሞ ብዙ መስዋዕትነት ከፍሏል እዚህ ጋር ገባሽ። ስንፈልግ ሁሉንም መፈለግ አለብን። ስለዚህ የሰደበቻትን ሴትዮ መታ ራሷ መግባት ካልፈለገች ድምፅ ትላክልን፣ እኛ ፎቶዋን ለጥፈን እንሰራለን። ጨረቃ ፋሚሊ እንዳልሰደባት ይሄ ነው። እሺ ጥፋተኛ ናት እያለን ይሄን ሁሉ እኮ የምታመጡት እናንተ ናችሁ። ለምን እዚህ ገስት ላይ ቁጭ ብላችሁ ነገር የጫራችሁት ጨረቃ ፋሚሊ ራሳችሁ መልሳችሁ ልጆቹ ቪዲዮ ሲሰሩ ለእናታችን ድምፅ መተው ደግሞ ሲናገሩ ኤከሌ ለምን ተለየ፣ ኤከሌስ ዋጋ አልከፈለ። ይሄ እንደሚባሉ መጀመሪያ ማወቅ ያለው ገብቷቸዋል። መጀመሪያ ተናገሩልኝ አላሉ በሉልኝ ያሉ ነገር የለም። ተናገሩላት። እሷ እንዲህ ናት ያላችሁ ሁላችሁም አንድ አይነት ሆናችሁ የተናገራችሁ አንቺን ብለሻል። እኔ ምኑን አንቺና ማዛ ብላችኋል ለልጆቹ። አዎ ሼር አድርጉላችሁ። ለምን መሰለሽ ያልኩት ለምን እንደምታወራቸው ሙሉ በሙሉ እርግጠኛ ስለሆንኩ ነው። በውስጥ ሁለቱንም ታወራቸዋል። አንዱ ተለየው ስለሚል አንዱ ተለየው የሆነ ነገር ሲመጣ አንዱ ተለየው ስለ ልጆቹን ልቀቋቸው። እዚህ የተፈጠረውን ነገር እዚህ ይፈታ። እነሱ ተናገሩልኝ አላሉም። እነሱ በሉልኝ የተባለው አልቀረም። ይኸው ለአንዱ ሆነ ለአንዱ አልተሆነም። ለአንዱ ዋጋ ተከፍሏል፣ ለአንዱ ዋጋ አልተከፈለም መባል ተጀመረ። ልጆቹ እናንተ በዚህም ብሏችሁ በዚህም ብሏችሁ አጀንዳ ሲጠፋችሁ በቃ ልጆቹ ጋር ነው የምታመጡት ነገሩን ሁሉ ማለት ነው። ከዛስ ኦዲየንስ አያከብሩም። ኦዲየንስ እንዲያይሉም የግድ እንዲናገሩ ቆስቁሳችሁ ማለት ነው። ከዛስ ሄዳችሁ ከሰው ኦዲየንስ ተጣሉ። አዎ የከሌ ነው ይበሉ። እንዴ ምንድን ነው ጥፋታቸውን? በትናንትና ንግግራቸው ምንድን ነው ጥፋታቸው? አውቀነዋል። ምክንያቱም የተመጣበት መንገድ ምንድን ነው? ትላንትና በፎቶ ቆረጣ አሁን ቲጂም ለመናገር ፈልጋ አይደለም የዛን ቀን የተናገረችው። ፎቶ በመቁረጥ ከስር መሰረቱን ስላዩት ነው። በቃ የእኛን አንድነት የማይፈልጉ አውቀነዋል፣ ለይተነዋል። አሁንማ ለይተን አውቀነዋል አሉ። ለምን መጀመሪያ ስር መሰረቱ ከግምጃይ ፋሚሊ ምንድን ነው የመጣው? የብሩኬን ፎቶ አድርገው የሀይሚንና የግምጃይን የብሩኬንና የግምጃይን ማቀናበር ጀመሩ። የግምጃይን ፎቶ አድርገው መሰረቱ ይሄ ነው። የመጣበት መሰረቱን ነው ማንሳት አለብን እንጂ ዛሬ ያለንበት አይደለም። በዚህ የተነሳ ነው ጂጂ ለመናገርም እንዲያናግሯት ነው የገፋፏት እንጂ ሌላ አይደለም። ሌላ ፋሚሊ እኮ ሆነ ብሎ አልመጣም። መጀመሪያ ነገሩ በዚህ ነው የመጣው። ለምን የሀይሚንና የብሩኬን አንድነት ያልፈለጉ የብሩኬን ፕሮፋይል ያረጉ ጥቂቶቹ፣ የግምጃይን ፕሮፋይል ያረጉ ጥቂቶቹ የብሩኬና የግምጃይን ማቀናበር ሲጀምሩ በዛ ነው የተጀመረው ይሄ ነገር ማለት ነው። ከዛ በኋላ እኛ አውቀናቸዋል፣ ለይተናቸዋል አሉ አይደል እንዴ? ሄዳችሁ ተከሌ ተጣሉ ይባል እንዴ? አትንኩብን እነሱን አሉ እኮ። እነሱ ምንድነው ጥፋታቸው ነው ታዲያ? ይሄ እንደሚመጣ ነው ያውቄ። መጀመሪያ ሜንሽን አታርጉላቸው። እዚህ የጀመራችሁትን እዚሁ ጨርሱ። እነሱ ምን ያርጉ ብዬ ተናገራለሁ። ለምን አንዱ ሲባል አንዱ ተለየው፣ ለምን ለኔስ ድምፅ አልተሆነልኝም ይላል። ስለዚህ እዚህ ሚዲያ ላይ ሁሉም ሰው ይሰደባል፣ ሁሉም ሰው ይረገጣል። እሷ እና ስለሆነች ነው እሷ እንዲህ ስለሆነች ነው ብላችሁ አላችሁ። አሁን ደግሞ እስተቦልካለችም ድረስ ብለሽ እስከ መናገር ግን ትላንትና አንቺ ነሽ ሜንሽን ይደረግላቸው ያልሽው። ለገኒ ለምን ይደረግላት አላላችሁ? የዛን ሰዓት ለምን አላላችሁ? ዛሬ ላይ ደግሞ እነሱ ሲናገሩ ለምን
ኤከሌ ግፍት ስለሚሰጥ ነው እንዴ? ሁላችሁም እኮ ዋጋ ከፍላችኋል። ኤከሌ እንዲህ ስለሚል ነው እንዴ? የሰው ልጅ በቁሳቁስ አይገዛም። ርስቁ ደግሞ የሰው ልጅ ባላህ እንጂ በሰው እጅ አይደለም። ርስቃቸው ባላህ እጅ ነው። ሁሌ ብቻ እንደዚህ በቃ ምን ቁርስና ምሳ እንደሚሰጥ ሰው ታንገራገራላችሁ። ምንድን ነው? ከወደዳችሁ መውደድ፣ ካልወደዳችሁ በቃ ይቅርባችሁ። ወላሂ ላዚም በሆነው ታልሆነው ነገር ስበባ ስበብ ፈልጋችሁ ልጆቹን በቃ የሆነ ነገር ብቻ እንከን አውጥታችሁ ማለፍ አትችሉ። ቪዲዮ አሁን ዛሬ ዊለው ድረስ ምንም ነገር የለም። ቪዲዮ ገና ተደረቀቀ አጀንዳ ፈልጋችሁ ተው እንጂ። የወደደ አንጀት እኮ አይለቅም። አንድ ሰው እንደ ልጄ ሰውን ወዳለው ካለ እንዴት ልጁን አውጥቶ ይሰጣል? ከህፃናቶች ጋር ተጨምሮ ከዚህ በፊት አብሳላላ እንጂ እንዲታረግሻለች ተባብለን ተብሎ እንደገና ሰውን ሳታቁ አትወንጅሉ ብላ አለች። አይባልም እንደዛ። ሰው ልጅ ከወደደ ወደደ ነው፣ አውጥቶ አይሰጥም ለሰው እንዴ። ለማንኛውም ትገርማላችሁ ብዬ ነው የማስበው። የሆነ ያልሆነ ነገር እየተነጋገራችሁ ማይሆን ነገር መጥፎ ነገር እየተናገራችሁ ሰው እንደዚህ አታስደብሩ። ለሀይሚና ለብሩክ ምንም ነገር አይመስላቸውም። ሀይሚዬ ታውቁታላችሁ፣ ብዙ ነገር ተብላ እንኳን አልፋ እዚህ ላይ ደርሳለች። ጨረቃ ሆና አበባ ሆና እዚህ ላይ ደርሳለች። ምንም ብትሆን ማለት ነው። ለነሱ ብትሰድባቸው ምንም ጸጋ ነው። ለእናንተ ግን ኃጢአት እየገባችሁ ነው። የምሬኝ ነው። የራሳችሁ ኃጢአት አልበቃ ብሎ በሰው ህይወት እየገባችሁ እየጠበጥ ከመበጥበጥ ነጻ ሆኑ። እናንተም ከህሊናችሁ ነጻ እንድትሆኑ የራሳችሁ ህይወት ኑሩ። ክፉ ከመናገር ክፉ ከመጻፍ ማለት ነው። የሰው ስሜት እየተጠነቃቃችሁ በምን በሚሆን አታውቅም እንጂ አንድ ቀን ይገባችኋል። የምሬ ነው። በማይገባን መግባት ለራሳችን ነው ትርፉ ማለት ነው። እና ለማንኛው ላይክ ሼር በማድረግ ለኔንም አበራታቱኝ ውዶቼ። ለኔም የምትፈልጉት ነገር ማለት ካለባችሁ ደግሞ በሉኝ፣ ጻፉልኝ። እኔ እቀበላለሁ ውዶቼ። አስተካክሉኝ።